ከወገኖቻችሁ የተገፈተራችሁ፣ ዘመድ ጀርባ ያዞረባችሁ፣ ወላጅ የከፋባችሁ፣ ገንዘብ ስለማትሰጡ እናት ጀርባዋን የሰጠቻችሁ፣ አባት ያኮረፋችሁ፣ ምንም ስለሌላችሁ ምንም ያጣችሁ ሰዎች ከቤተሰቦቻችሁ ከሀገራችሁ ሰዎች መገለል እንኳን ቢደርስባችሁ ምንም ሳታረጉ ብዙ ያደረጓችሁ እንኳን ቢሆን የእግዚአብሔር ማህበሮች መሰላችሁ። ከአገራችሁ ሰዎች ከቤተሰቦቻችሁ መከራ ደረሰባችሁ፣ ደስ ይበላችሁ። ያልተበቀላችሁ ያልተቀየማችሁ በዝምታ መከራችሁን የቻላችሁ ደስ ይበላችሁ። ከወገናችሁ የመጣውን መከራ የተቀበላችሁ ደስ ይበላችሁ። የእግዚአብሔርን ማህበር መሰላችሁ። በአልጋ ቁራኛ በደዌ ዳኛ የተቀመጣችሁ፣ በመተት አዳሾች የምትሰቃዩ አይዟችሁ። ትምህርት መማር ያቃታችሁ፣ ሥራ አልሳካ ያላችሁ፣ ነገር የተገለባበጠ የመሰላችሁ፣ አንጀታችሁን ለመብላት ወይም ደግሞ ትርኢት ለመስራት ወይም ቃል ለማሰካካት የምናገረው እንዳይመስላችሁ። ከወገናችሁ እንኳን ሳይቀር መከራ ብትቀበሉ የእግዚአብሔርን ማህበር መስላችኋልና ደስ ይበላችሁ። ከሀገራችሁ ሰዎች መከራን ተቀብላችኋልና እውነት ስለተናገራችሁ ከጽድቅ ጋር ስለቆማችሁ አብረዋችሁ የሚሰሩ ሰዎች ነገር እንኳን ቢሰሩባችሁ ደስ ይበላችሁ። የእግዚአብሔርን ማህበር መስላችሁ ደስ ይበላችሁ። መቆሚያ መቀመጫ ያሳጧችሁ ብትኖሩ እንኳን ያፈራችሁት ሀብት የጠፋባችሁ፣ የገነባችሁት ቤት የተቃጠለ የፈረሰባችሁ እንኳን ብትሆኑ ግድ የለም ወደ አይባሳችሁ እግዚአብሔር የተዋችሁ እንዳይ ምን ይሆን ነው ካላችሁ የእግዚአብሔርን ማህበሮች መሰላችሁ። የእግዚአብሔርን ማህበሮች መሰላችሁ። ደዌያችሁን፣ መከራችሁን፣ መገፋታችሁን፣ መጎሳቆላችሁን፣ መባረራችሁን፣ መገፍተራችሁን፣ መሰደዳችሁን፣ መራቆታችሁን፣ መጠምዘዛችሁን ይህን ሁሉ ስለ ክርስትናና ስለ እውነት ብላችሁ ከተቀበላችሁ በዚህ ደግሞ በአኮቴት በምስጋና ካሳለፋችሁ እንዳትረሱ። ይሄ የመዳናችሁ ምልክት እንጂ የመጥፊያችሁ ምልክት አይደለም። ይኸው የእግዚአብሔር ቃል ነው የሚለው ፊልጵስዩስ መልእክት ምዕራፍ 2 ቁጥር 28 በአንድስ እንኳ አትደንግጡ፣ ወዮ ጠፋን አለቀልን አትበሉ። እንደዚህ እንዳታስቡ እና ምንድነው ከፍ ብለን የምናውለበልበው የመዳናችን ምልክት እየቀረበ እንደመጣ እንድናስተውል ነው። በአንድስ እንኳ በተቃዋሚዎች እንዳትደንግጡ። ይህ ለእነርሱ ጥፋት ነው፣ ለእኛ ግን የመዳናችን ምልክት ነው።